ኢየሱስ ክርስቶስ የኢየሱስ ክርስቶስ የስቅለት በዓል በቅድስት ሥላሴ ካቴድራል እጅግ በጣም በርካታ ምዕመናን በተገኙበት የተከበረ ሲሆን ያነጋገርናቸው ምዕመናንም ዕለቱን የኢየሱስ ክርስቶስ ሕማሙን ግርፋቱን እንዲሁም ስለ ሰው ልጆች የከፈለውን ዋጋ በማሰብ ያከበሩት መሆኑን ነግረውናል። በጉጉት ለምንጠብቀው ስቅለትንም በጉጉት ነው ስግደቱንም ሁሉንም ነገር እቺ ሁለት ወር ጾምን በጉጉት ለምንጠብቀውና በጣም ደስ ይላል። በጥሩ ሁኔታ ነው ያሳለፍነው። ሥላሴ ደግሞ አልቆ አምና እድሳት ላይ ነበርና ባልወልድ ነበር ያስንተን ያልነው ስግደትን ያከበርነው በጣም ደስ የሚል ነው የሚያስቀና ነው። ክርስቶስን መከራ መስቀሉን የደረሰበትን ግፍና በደል እያሰብን ይልቁንም ደግሞኛ ለሰዎች ሩህሩህ ሆነን ተቻችለን የምንኖርበት አንዱ ማስተማሪያ መንገድ ነው። ከጧት ጀምሮ እስከ 11 ሰዓት በቤተ ክርስቲያን እንቆያለን። የሚደረገውን ሥርዓተ ጸሎት እግዚአብሔርን ስቅለቱን መንገላታቱን ወደቅ መነሳቱን እሱን ስናስብ እኛም ደግሞ በዛ ውስጥ ዛሬኛስ እሱ ለሞተልን ነገር እየኖርን ነው ወይ እኛም ኃጢአታችንን ያሰብልን ዘንድ ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለውን መከራና ሞት ሁሉ ጊዜም ማሰብ ይገባል የተባለ ሲሆን በተለይ በእነዚህ የጾም ወራት የተገነቡ መንፈሳዊ ልምምዶችን በይበልጥ የህይወት አካል አድርጎ ማስቀጠል እንደሚገባም ተጠቁሟል። መጠበቅ ነው ያለብን። አሁን የተማርነውን ትምህርት አሁን የነበረን ንሳ ቲቲና መጽዋት ሌሎችን መጠየቅ የደከሙን መርዳት እርስ በራሳችን መታረቅ እስከ መጨረሻ መኖር አለበት ባይ ነኝ። እምነትና ጸሎት ካለ ሁሉ ነገራችን ይስተካከላል። ሀገራችንም ሰላም የምትሆነው በርትተን በመጸለይና በቃ እግዚአብሔርን ቃልን በማክበር ሁሉ ነገር ይስተካከላል። ቤተክርስቲያን በመጣን ቁጥር የሚሰጠንን ትምህርት ስርዓቱንም ሁሉንም ነገር እንዴት ለነጋችን በምን መዘጋጀት አለብን በትክክል ለትንሳኤው ዕለት እኛስ በስጋው በደሙ ከብረን ለሚቀጥለው ህይወታችን መንገድ የሚሆነው ነገር እናደርጋለን ወይ? እንግዲህ በመጽሐፍ ቅዱስ በሕማማት ጠቅላላ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ያለው አባቶቻችን በሚገባው ለሰባቱ ጊዜያት ቀምረው ግብረ ሕማማት በሚል መጽሐፍ ቀምረው መጽሐፍ ቅዱስ ነው ውስጥ የሚነበው። ፍጹም አምላክ ሲሆን ፍጹም ሰው ሆኖ በሰውነቱ ታመመ፣ በሰውነቱ መከራን ተቀበለ፣ በሰውነቱ ተራበ፣ በሰውነቱ ተንገላታ። ከሄሮድስ ወደ ጲላጦስ የወሰዱትን መገረፉን መመታቱን አክሊለ ሾኩን እያሰበች ቅድስት ቤተክርስቲያን ምእመናኗን ታስተምራለች ማለት ነው። በየዕለቱ በ3 ሰዓት በ6 ሰዓት በ9 ሰዓት እያለች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ምእመናን በአጠቃላይ በሀገር ውስጥም በሀገር ውጭም ያሉ ምእመናን ዕለተ ስቅለትን ሲያከብሩት የሚያስቡት ቀራንዮን ነው። ቀራንዮን ስናስብ ደግሞ ፍቅር ነው። ቀራንዮን ስናስብ ደግሞ ሰላም ነው። ቀራንዮን ስናስብ አንድነት ነው። በዘር በቋንቋ በቀለም ሳንለያይ ታላቅ ታናሽ ሳንል ለሁሉም ለሀብታም ለድሃ ለታናሽ ለታላቅ ሳይል ለሁላችንም በቀራንዮ መስቀል ላይ ደሙን አፍስሶ ስጋውን ቆርሶ ሰጠ። የዕዳ ደብዳቤያችን ቀደደልን። የሁሉ ነው። ላይሶን